የማቅሰው ነኝ። ስለዚህ ለእኔ ስለማስረዳት ያን ያህል አትሞክሪ እኮ። እሱን እኮ አመንኩኝ፣ ግን እንዳለመታደል ሆኖ አንድ ቦታ ስቀመጥና ወይ ካልሄድኩኝ እና ካላወራው በጣም እጨነቃለሁ፣ ያመኛል። ለዛ ነው። በቃ አታስቢ፣ እኔ የምትታሰሪበትን ቦታ ቀይርልሻለሁ። ቲናዬ ካመለጠች በኋላ መልሳ እንግዲህ በሌላ ሰው እጅ ገብታለች። ልጁ ደውሎ እንድትያዝ አድርጓል። የእውነት በጣም ነበር ያሳዘነች። እንግዲህ እዚህ ጋር እንዳያችኋት ወይ በዚህ ጋር ፓርት ላይ እንደው ሳቅሻይ በላይ ስቅ ያለው ማለት ነው፣ ሽንቷን ስትለቀው ማለት ነው። አይጨበር ይሄ ወሬ መውደዷ ገና ይገላታል። እንግዲህ የናሆም ፍቅረኛ ከጋሽዬ ጋር ወይንም ደግሞ የናሆም አባት ጋር ተገናኝታ አስረግዞኝ እንደዚህ አርጎኝ ብላ እንግዲህ ሌላ ነገሮችን ለመፍጠርና ናሆምና አባቱን ለማጣራት እየሞከረች ነው። አባትየውም ነገሩን ሳያጣራ እንግዲህ ችግር ፈጥሮበታል፣ መጥቶታል በጥፊና ሀንዬም እንግዲህ የወሬ ቋት ወይንም የሆድ እናት የሆነችው እንግዲህ ሆዷ መቼም ገና ብዙ ነገር ያመጣባታልና በየቢሮው ላይ እየገባች የሰው መሳቃ እየከፈተች እየበላች ነው። ናሆምም ኪራ ጋር እያወራ ነበረ። ድንገት ያንተ ልጅ እንዳይሆን ብሎ ሲለው ይሄ ነገር በጭራሽ የኔ ልጅ ሊሆን አይችልም ብሏል። እሷም ትዳሬ ለማፍረስና እሷንም እንደሆነችው እኔንም ለማድረግ ፈልጋ ነው ብሎታልና ብቻ ነገሮች ከባድ ናቸው። ክብሮምን መስማት የሌለበትን ነገር ሰምቷል። እሱ ግን አላያቸውም። ጆከርና ሰኔ ሲያወሩ ስዊዲ ሙቷል ወይም የሆነ ነገር ሲል ሰምቷል። ሰላም ውድ የተከበራችሁ ይቻላል የተከታታዮች እንዴት ናችሁ? ሊንክ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንደተለመደው እንግዲህ ሰብስክራይብ አድርጉ እያልኩ አስታውሳችኋለሁ። ይሄን ቪዲዮ የምታዩ ሁላችሁም ሰወዳችሁ ሰብስክራይብ አድርጉ እና ውዶቼ እንግዲህ በጣም ትልቅ ችግር ተፈጥሯል። ያም ችግር እንግዲህ በእንትና ላይ በጨበርዬ ላይ የደረሰው ነገር ነውና በተለይ ጨበርዬ ልወጣ ነው ብላ ስትላት ሰኒ ነበረች እንዳወጭ ብላ ያዘቻት። ምክንያቱም ሁሉ ነገር ጉዱን ታወጣዋለች፣ ሚስጥሩን ሰምታለች፣ ሰው እንደገደላችሁ ምናምን አውቃለች፣ ለሰው ትናገራለች ብሎ ስላስፈራራት እሷም እንግዲህ ሰኒ ነበረች የመለሰቻት። ሰኒም ያለ ነገር አይደለም ስዊድን ያገባሽው፣ ያለ ነገር አይደለም የሆነ ነገር ያደረግሽው ብላ ነገሮቹን ስታወሳስፍባት እኔ የሰማሁት ነገር የለም፣ እናንተ ግን ደግሞ እንዲሰማ የምትፈልጉት ነገር ካለ ንገሩኝ ብላታል። ለምን እሷ ለመውጣት ፈልጋ እንጂ የሰማችሁ ነገር አለ። ልክ ያንኛውንም ሰው እንደገደሉት እኔን የሚገሉኛል ብላ በጣም ፈርታለች። ይሄ ልጁ በጣም ነው የሚያስፈራው፣ በጣም ጨካኝ ልጅ ነው እና ከባድ ነው። ግን ደግሞ መጨረሻ ላይ አመልጣ እነ ጽናት ቤት ሂዳ በሩን የነ ጽናትን ቤት እየቆረቆረች ባለችበት ሰዓት ላይ የሆነ ሰው አፍኗት ይዟት ሄዷል። ምክንያቱም ይሄንን ያደረገው ልጁ ነው ይሄን ነገር ያደረገው በሌላ ሰዎች ጋር እንትን ብሎ እዛ አካባቢ ላይ ሰው ተገንቶ ልክ እዛ ሄዳ በር ስትቆረቆር አፍኖ እንዲወስዷት አስደርጓል ማለት ነው። ቲና ወይንም ደግሞ እንግዲህ ሊናዬ ጨበርዬ ከባድ ችግር ውስጥ ገብታለች። የማትወጣው ችግር ውስጥ በተለይ ደግሞ ክብሮም የሰማው ነገር ትንሽ ከባድ ነው። ሊና ይሄን ነገር ሰምታለች ብለው ጨበርዬን እንደዛ አግተው እያሰቃዩት ነው ያሉት። ግን ደግሞ ክብሮም ሰው እንደገደሉ እስር ቤት ምናምን እያሉ ሁለቱ ሲማከሩ ክብሮም ከጀርባ ሆኖ ሰምቷቸው ምንነቱ ወይ ራሱን ያወቀው ነገር ሳያሳይ እዛ አካባቢ እንዳልነበር አድርጎ ተመልሷል። ስዊድ ማን ነው ምናምን ብሎ ይጠይቁታል። ያለውን ነገር በደንብ አድርገው ይጠይቃሉ ይጠይቃል። እነ ጽናትም እነ ኪራም ይነግሩታል ብዬ አስባለሁ ማን እንደሆነ። እውነቱን በደንብ አጥጎ ከፈለፈለ ካወጣ በኋላ ግን ነገሩ በዚህ ላይ ይጠናቀቃል ብዬ አስባለሁ። ብቻ በጣም ከባድ ነው። ናሆማም ደግሞ የገዛ ፍቅረኛው ነው የበፊት ፍቅረኛው እንግዲህ አንቆ ሊደፋት ነበር ማለት ነውና አንቺ በዚህ ነገር ብትመጪም በኔ እጅ መሞት ፈልገሽ ካልሆነ በቀር ከዚህ በኋላ ከህይወቴ ውጭ ብሏታል። ትወጣለች አትወጣም የምናውቀው ነገር የለም። ምክንያቱም እሷ ተዘጋጅታበት ነው የመጣችው ከሌላ ሰው ወልዳ ልጁን የናሆም ነው ብላ ምርመራ እንዳለ ዲኤንኤን የሚባል ነገር እንዳለ እረስተዋለች መሰለኝ። ልጁ ራሱ የናሆም ቢሆን ራሱ መደበቅ የለባትም ነበር። የዛኑ ሰዓት እውነቱን ተናግራ ቢሆን ዛሬ ላይ እሱ ራሱ ያምን ነበር። አዎ ልጅ አለኝ ግን ደግሞ ጠፍታ ስለነበረ የትም ላገኛት አልቻልኩም ብሎ ራሱን ነፃ ያደርጋል። አሁን ላይ ግን ለማንም ሳትናገር በዛው ስለጠፋች ጥፋተኛ ራሷ ናት ብዬ ነው የማስበው። ምህሩን በጣም እየተናደደች ነው። ስልክ እየደወለች እንደዚህ ነው ናሆምን ካንቺ ወስደዋለሁ ምናምን እያለች እያባሰች ረፍ አማርኛም ጠፋብኝ እያበሳጨቻት ነው ማለት ነው። እሰይ አማርኛም ሲጠፋባችሁ እንዲህ ነው እንግዲህና ብቻ ወዶቼ ከባድ ነው። እውነት ለመናገር አንዳንድ ጊዜ እየተፈጠረ ያለው ነገር ትንሽ ከባድ ነው። ክብሮምም የሰማው ነገር የሰኒንና የጆከርን ሙሉ ለሙሉ እንትናቸውን በቃ ላይፉን ሁሉ ነገር ይቀይርባቸዋል ብዬ ነው የማስበው። ምክንያቱም የገደለ ይታሰራል፣ በቃ ሌላው ደግሞ ነፃ ይወጣል ማለት ነው። በነገራችን ላይ ሰኒ ምንም ያደረገችው ነገር የለም። ልጁ የመታው ጆከር ነው። ግን ያው ተባባሪ ስለምትባል እሷም ለዛሬ የፈራችው ማለት ነው። ብቻ ጨበርዬን እውነት ለመናገር እንዳይገሏት ነው የፈራሁት።